የተጫዋቾችን ወቅታዊ የዝውውር መረጃዎችን እንመለከታለን። ባልደረባ እስማኤል አሚን ስቱዲዮ ደርሷል። እስማኤል እንዴት ዋልክ? አለ ይመስገን። የተጫዋቾች ወቅታዊ ዝውውር ያው በየደቂቃው አፕዴት የሚሆን መረጃዎች ስላሉ እነሱን በስፋት እንመልከት። የአውሮፓ ቻምፒዮንስ ሊግ ተከታታይ አሸናፊው ፓሪስ ሰን ዠርመን ወጣቶችን ልምድ ካላቸው በሚገባ እያቀናጀ ነው የሚገኘውና ሉካስ ዲኝን አስፈርሟል። አሁን ደግሞ ጥሩ ልምድ ያለው ተጫዋች 33 አመቱ ላይ ነው የሚገኘው። 8.5 ሚሊዮን ፓውንድ ነው እንጂ ለአስቶን ቪላ የከፈለው። ባለፈው 2 አመት በአስቶን ቪላ ያካሄደውን ጉዞ በደንብ ተመልክተናል። የአውሮፓ ሊግ አሸናፊ ሲሆን ይሄ በጣም ጥሩ እንቅስቃሴ ያደረገ ተጫዋች ነው። በአውሮፓ ቻምፒየንስ ሊግ ሲሳተፉም እንግዲህ ምርጡ ተጫዋች ነበር ማለት ይችላል። ከትላልቅ ቡድኖች ጋር ሲፎካከሩ አስቶን ቪላ ማሸነፍ ሲያቅታቸው የሉካስ ዲኝ እንቅስቃሴ ምርጥ ተብሎ የሚነሳ ነው። በዓለም ዋንጫው ተመልክተናል። ከፈረንሳይ እና ከሁለቱ የሄርናንዴዝ ወንድማማቾች የበለጠ በዲዲዬ ዴሾ ቀዳሚነት ሚና የተሰጠው ተጫዋች ሆኗል። አሁን ፓሪስ ሴን ዠርመን ቤት ፈርሟል። እንግዲህ ከዛሬ 10 አመት በፊት ፓሪስ ሴን ዠርመን ነበር 30 ጨዋታዎችን አድርጓል። በ2016 ባርሴሎና እስከጠራው ድረስ 30 ጨዋታዎችን አድርጎ ነበር እንግዲህ በፒኤስጂ በወጣትነት ዘመኑ ያሳለፈው። 2016 ባርሴሎናን ሲቀላቀል እንግዲህ 30 ጨዋታ ብቻ ነበር ያደረገው። ይሄ ተጫዋች 8.5 ሚሊዮን ፓውንድ ብቻ የመልቀቂያ ሂሳቡን ከፍሎ ነው ፒኤስጂ ያስፈረመው። በ2022 ኤቨርተን እንደነበረ እናስታውሳለን። ከባርሴሎና በመልቀቅ ጥሩ እንቅስቃሴ ማሳየቱን ተከትሎ አስቶን ቪላ እንግዲህ በኡናይ ኤምሬ ስር ምርጡን ግልጋሎት እንዲሰጥ አድርጎ እንግዲህ ያመጣው ተጫዋች ነው። አሁን ከሜንዴዝ ጋር የሚያደርጉት ፉክክር ይጠበቃል። በግራ መስመሩ ላይ እንግዲህ የሜንዴዝ እንቅስቃሴ በፒኤስጂ ቤት የምናውቀው ነው። እሱን ለመፎካከርና አይነተኛ ተተኪ ሆኖ የመጣ ተጫዋች ነው። የምናውቀው ሉካስ ዲኝ ወደፊት ሲሄድም ሲከላከል ምርጡ ተጫዋች መሆኑን ተመልክተናል። በተለይ ኦቨርላፕ አድርጎ ሲጫወት ምርጡ ተጫዋች ነው ብሎ ማንሳት ይቻላል። የዛን የግራ እንቅስቃሴ እንግዲህ በደንብ ለመተካት ወይም ደግሞ ሜንዴዝ ለመተካት ይሄ ትክክለኛው ምርጫ ይመስላል። ኤንሪኬ የወሰኑት ውሳኔም ትክክል ነው ተብሎ እየተወደሰላቸው ይገኛል። ምንም እንኳን 33 አመት ቢሆንም የ3 አመት ውል ነው የሰጡት። እስከ 36 አመቱ በእግር ኳስን በጀመረበት አመት ቤት እንግዲህ በደንብ አድርጎ እንዲያሳልጥ እድል ተሰጥቶታል ማለት ነው። ሉካስ ዲኝ አሁን ላይ ካሉ የተጫዋቾች ዝውውር ስማቸው የማይጠፋው ባርኮላ ሆኗል አይደለ? ፈረንሳዊ ኮከብ በፓሪስ ሰን ዠርመን ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። አርሰናል የቪኒሺየስን ውል ማራዘም ሲከታተል ነበር። እሱ አልሳካለት ሲል አሁን ደግሞ ወደ ባርኮላ ፊቱን አዙሯል እየተባለ ነው። ብሩኖ ገማረሽን እንግዲህ አስፈርሞ ጨርሷል። የመሀል ሜዳውን እንቅስቃሴ እንደጨረሰ በትክክል ተነግሯል። ስለዚህ የክንፍ ተጫዋች ዝውውሮችን ለማሳለጥ በተለይ አጥቂ መስመሩን ጭምር የሚያግዙና አልቫሬዝን እና እንጃዬን የመሳሰሉ ተጫዋቾችን ፈላጊ ሆኖ ቀርቧል። አርሰናል ግን አሁን በወጡ መረጃዎች ግን የቪኒ ጁኒየር የረጅም ውል በማድሪድ ቤት መፈረሙን ተከትሎ ቀድሞ ፍላጎት የነበረውን የባርኮላ በተለይ ሊቨርፑል እየፈለገው ነው ተጫዋች በቀጥታ የባርኮላ ካምፕ አናግሯል ተብሏል። እንግዲህ ይህን ማለዳ ላይ የወጣ መረጃ ነው። ቀጥታ ከዚህ ተጫዋች ጋር ንግግሮችን የጀመረበት በተለይ ከወኪሎቹ ጋር አርሰናል ንግግሮችን ጀምሯል ተብሏል። 130 ሚሊዮን ፓውንድ የታተመበት ተጫዋች እንደሆነ ግልጽ ነው። ወደ 150 ሚሊዮን ዩሮ የሚጠጋ ተጫዋች ሆኗል። 24 አመት ላይ የሚገኝ 2 አመት በተከታታይ ቻምፒየንስ ሊግ ካሳካው የፒኤስጂ ቡድን አባል ነው። ዴምቤሌ የክቫራትስኬሊያና የዱዌ ተጠባባቂ መሆኑን አልወደደውም። ኮንትራቱንም አላራዝምም ብሏል። በአርሰናል ቤት እንግዲህ የክንፍ ተጫዋች ይፈልጋል። ሶሲል የመሳሰሉ የክንፍ ተጫዋቾችን አርሰናል ቢያስፈርሙም ግን የቪኒ ፈላጊ ሆኖ የመቅረቡን ተከትሎ በዛ ተመሳሳይ ወይም ደግሞ ትክክለኛ ተተኪ ይሆናል ተብሎ የሚጠበቀው እንግዲህ ባርኮላ ነው። በትልልቅ ተጫዋች ማስፈረም ካለበት ይህንን ተጫዋች ማምጣት አይነተኛ መሳሪያ አድርጎ ሊጠቀምበት ይችላል። በሁለቱም የፕሪሚየር ሊጉም የቻምፒየንስ ሊግም ስኬታማ ለመሆን እንደ ባርኮላ አይነት ተጫዋች ይፈልጋል። አሁን በቀጥታ የባርኮላን ካምፕ ወይም ደግሞ ኤጀንቶችን እያናገረ ይገኛል ተብሏል። አርሰናል ከሊቨርፑል ጋር እንግዲህ ጥብቅ ፉክክር ይኖራል ተብሎ ይጠበቃል። 130 ሚሊዮን ፓውንድ የሆነበት ምክንያት እነ ሮጀርስ የመሳሰሉ 117 ሚሊዮን ፓውንድ ሲያወጡ እነ ባርኮላ 130 የማውጣት አቅም አላቸው ተብሎ ነው። እንግዲህ አርሰናል ይህንን ያህል ገንዘብ የመክፈል ፍላጎት የለውም፣ ግን ደግሞ ንግግሮችን እንደጀመረ ነው የሚያሳየው። በሊቨርፑልና በአርሰናል ቤት በድጋሚ የዚህ ተጫዋች ብቸኛው ተፎካካሪ ነበረ ሊቨርፑል። አሁን ደግሞ አርሰናል ተመልሶ የቪኒ ጁኒየር ፌል ስላደረገበት ወደ ባርኮላ ተመልሷል። ስለዚህ ትልቅ ፉክክር ይኖራል። ከሁለቱ አንዱ ክለቦችን እንደሚቀላቀል እንግዲህ ባርኮላ እየተነገረ ይገኛል ማለት ነው። ሌላኛው አስቶን ቪላ የኤንድሪክ ፈላጊ ሆኖ ብቅ ብሏል ተብሏል። ወጣት ብራዚላዊ ኮከብ ነውና ከሪያል ማድሪድ ምናልባት አሰልጣኝ ኡናይ ኤምሪ ስብስባቸውን እያጠናከሩ ይገኛሉና ኤንድሪክ አንደኛው እቅዳቸው ነው ተብሏል። በቪላ ቤት እንዴት መጠቀም እንዳለባቸው ተጫዋቾችን ያውቃሉ አይደል? እኚህ ኡናይ ኤምሬ በተለይ በውሰት የሚያመጧቸውን ተጫዋቾች እንዴት አድርጎ መጠቀም ይችላሉ። እነ አሴንሲዮን ራሽፎርድን መመልከት እንችላለን። እነ ሞርጋን ሮጀርስ እንዴት አምጥቶ መጠቀም እንደቻሉ በትክክል አይተናል። ስለዚህ እነ ሞርጋን ሮጀርስ ለቀው የሄዱትን ቦታ በኤንድሪክ ነው በትክክለኛ ሊተካው የሚችለው ብለው አስበው እንግዲህ እንቅስቃሴዎች ጀምረዋል። ማድሪድ ቤት እንግዲህ ባለፈው የወዳጅነት ጨዋታ ሲያደርግ ጥሩ እንቅስቃሴ ያሳየ
ያሳየ ተጫዋች መሆኑን ተመልክተናል። ግን ደግሞ በጆዜ ሞሪኒዮ ካለው ስኳድ ስፋት አንጻር ይህ ተጫዋች ተመራጭ ይሆናል ተብሎ አይጠበቅም። ሮማም የዚህ ልጅ ፈላጊ ነው በነገራችን ላይ። ግን ደግሞ አስቶን ቪላ ኡናይ ኤምሬ ይህንን ተጫዋች ለማስፈረም የሚጀምረው ተመራጭ ይሆናሉ ተብሎ ይጠበቃል። ቡድን መስራት የሚችሉት እንዴት የጠፉ ተጫዋቾችን መጠቀም የሚችሉትን እኚህ አሰልጣኝ እንግዲህ ኤንድሪክን መጠቀም የሚችሉበትን አጋጣሚ ይፈጥራሉ ተብሎ ይጠበቃል። ይህንን የጠፋውን ብራዚላዊ እንዴት ማንሳት እንደሚችሉ በውሰት ውል አስፈርመው እንግዲህ ሊጠቀሙበት ከጫፍ እንደደረሱ ነው የሚያሳዩ። ስለዚህ ኤንድሪክ መዳረሻ አስቶን ቪላ ሊሆን ይችላል ተብሎ ይጠበቃል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ማርከስ ራሽፎርድ በባርሴሎና ያሳየው ምርጥ አቋሙ በዩናይትድ ቤት አሰልጣኙ እንዲቆይ ይፈልጋሉ የሚል መረጃዎችም እየወጡ ነው የሚገኙት። ሙሉ ስኳድ እናገኛለን ደምሊን ላይ አየርላንድ ላይ ስንጫወት ብለዋል። ማርከስ ራሽፎርድ በመመለሱ ደስተኛ ነን፣ እሱን ተጠቃሚ የምንሆነው ብለዋል። እንግዲህ ማይክል ካሪክ 14 ግቦችና 14 ለጎል የሚሆኑ ኳሶችን አቀብሏል። እንግዲህ ራሽፎርድ በባርሴሎና በጣም ስኬታማ ጊዜ ነበረው። 14 ቁጥርም ተሰጥቶታል። አሁን ባለበት ሁኔታ በዩናይትድ ቤት ኩኛ ነው እንግዲህ ይህን ማሊያ የለበሰው፣ እሱ ቀድሞ የነበረውን 10 ቁጥር ራሽፎርድ እንጠቀመዋለሁ። በትልቅ ቡድኖች ትልቅ ገንዘብ እስካልቀረበልን ድረስ ይህንን ተጫዋች የምንለቀው አይሆንም ብለው የራሽፎርድን ቀጣይነት በማንቸስተር ቤት እየተነገረ ነው። ስለዚህ የኔ ክንፍ ተጫዋች ሌላ አማራጭ ተደርጎ የሚጠቀሙበትን አጋጣሚ እናገኛለን። የመጨረሻ መረጃ የሚሆነው እንግዲህ ማክኒል እና ጆንሰንን ይሆናል። እንግዲህ ጆንሰን በቶትናም ቤት የምናውቀው ምርጡ ዌልሳዊ የክንፍ ተጫዋች ነው። በፓላስ ቤት እንግዲህ የተሸጠበትን አጋጣሚና ማክኒልም እንግዲህ 26 ዓመቱ ላይ የሚገኘ የኤቨርተን ተጫዋች ነው። ግን ሁለቱን ተጫዋቾች እንግዲህ የቅይር ውል ተፈጽሟል ማለት ነው። ኤቨርተን ጆንሰንን ወስዷል፣ ማክኒል ደግሞ ፓላስን ወስዷል። ባለፈው እንግዲህ ፓላስ በ20 ሚሊዮን ፓውንድ ማክኒል ለማስፈረም ከጫፍ ደርሶ ቢሆንም ጆንሰን ያስፈረምበት አጋጣሚ አለ። አሁን ግን ሁለቱን ተጫዋቾች መቀየር ችሏል። በጣም ደካማ ዝውውር ተብሏል ፓላስ። ጆንሰን የተሻለ አማራጭ ነበር ከማክኒል ተብሎ ይጠቀስ ነበር። 25 ዓመቱ ላይ የሚገኘው ጆንሰን እንግዲህ ምርጥ አቋም ቢያሳይም ግን ክለቦችን እየቀያየረ ነው የሚገኘው። ይህ ተጫዋች እንግዲህ አሁን ወደ ኤቨርተን አቅንቷል ማለት ነው። 4 ዓመት ውል ሁለቱም ፈርመዋል ማለት በየክለቦቻቸው። በኤቨርተን ጆንሰን 4 ዓመት፣ ማክኒል በፓላስ ቤት 4 ዓመት ፈርመዋል ማለት ነው። እስማኤል ለተጫዋች ዝውውር ወቅታዊ መረጃዎች ላደረስከን ከልብ አመሰግናለሁ።